ዘንበል በእናትህ አንቺም ዝም በይ አለፍልኝ ታብቃለህ ምን እንደምታደርግ ምን እንደምታደርግ ሰው ይስማና ግን አስቀየማቸው የምሬ ነው ይሄን ነገር ግን ከዛ እንታያለን አንድ ሰው እንዳይሰማ እይ ወሬ ነው ምንድን ነው እንትን የምትሉት ምንም አታመጣም እሺ ታርፈኝ አትንካኝ ድምጻችሁ እኮ ዛሬ የሚሰማ ምን ይሆናል ሂዱ በቃ እናንተ ሂዱ ጭራሽ እየገፈተርከን ነው እንገራት የልጆች አባት ጋር ነው የተቀመጥሽው እሺ ልንገርሽ ጎዲሽን ስሚ የልጆች አባት ጋር ነው የተቀመጥሽው ሰላም እንዴት ናችሁ ውድ የታምቱ ተከታታይ ቤተሰቦቻችን እንደምን አላችሁ እኔ ደህና ነኝ እግዚአብሔር ይመስገን እንግዲህ ከሰሞኑ እየተፈጠሩ ያሉ አንዳንድ ደስ የማይሉ መጥፎ ነገሮች እየሰማን ነውና ያው ተሙም ያለበትን ሁኔታ ከናንተ የሚደበቅ ነገር የለም ብሎ ብዙ ነገር እያሳያችሁ ነው ያለው እና እስቲ ለዛ ነገር አንዳንድ ምላሽ ለመስጠት ነው የመጣ ነው ብዙ ምን ነገራችሁ ነገር ይኖረናል እና ብዙ ልክ ያለነ ነገር አለ አብረን እናየው ይሆናል በጣም ብዙ እኔ በጣም ስለተናደድኩኝ ነው እንግዲህ ይቅርታ ውድ ቤተሰብ እንደዚህ በእንደዚህ አይነት ሁኔታ እኛ ማውራት አልነበረብንም ግን ያው ምንም ማድረግ አንችልም የተፈጠረው ነገር በጣም እያናደደንም ስለሆነ ነው ቤዝ እንደዚህ ታደርጋለች ብለን እኛ በጭራሽ ገምተን አናውቅም የምርም ነው እኛ ብዙ ጊዜ እኮ ለሷ ተሟግተን ጠበቃ ሆነንላት ተሙን ብዙ ነገር ስንለው ነበር እስከ መጣላት ሁላ ደርሰናል ለማንገናኝበት ጊዜ ሁላ ነበር እኮ ያ ሁላ ግን ምንድነው እኛ ቤዚን አግዘን ነው ግን ቤዚ እንደዚህ አይነት ነገር ታደርጋለች የሚል ምንም አይነት እምነት አልነበረ ግን አሳፍራናለች እኛንም ዝቅ እንድንል ነው ያረጋችንና በጣም አናዶናል ሰው እኮ ካልተፈላለገ ሌላ ጓደኛ ማግኘት ምናምን ኖርማል ነገር ነው መደረብን ምን አመጣው ካልተፈላለገ እኮ ሰው መለያየት ይችላል አይደል እንዴ ግን ባለትዳር በጣም መስጠላ ነገር ነው የተፈጠረውና ይሄን ነገር ደግሞ እኛ በሲሪየስሊ ነው በቃ መታየት አለበት እናንተም ማወቅ አለባችሁ በቃ እየተፈጠረ ያለው ነገር ምንም ነው ደስ የማይለው ምንም ተለያይተዋል ሁለቱ ምናምን ነገር እና እዚህ አልነበርንም ይሄንን ነገር ሁሉ እንትን ሲፈጠር እዚህ አልነበርንም አጋጣሚ ወጣ እኛኮ እንዲታረቁ አብረው እንዲሆኑ በጣም ብዙ ስቴፕ ሄደናል እናንተም የምታውቁት አለ ግን ደግሞ ያው ብዙ ደግሞ የሚሆንም ነገር አለ ውስጥ ለውስጥ ግን ያሁኑ ከባድ ነውና ቤዝም ልጁን ባሉበት ሁለቱንም ቁጭ አድርገን አቆላምጣታለሁ እኮ ደግሞ ብቻ ግን እሺ ከቤዛ ጋርም ፊት ለፊት ተገናኝተን እኛም ማውራት ስላለብን ዛሬ ላይ በቃ እሷን አግኝተን ማውራት አለብን ተሙም በቃ እንደዚህ የሚገባው ሰው አይደለም ሲጀመር በቃ መሆን የለበትም እንደዚህ ማለት ነው ስለዚህ ቤዝ ምን እንደገጠማት በስንስራት ጸባያንም ይሄን ያክል እንደዚህ ግልብጥ አድርጎ እኛም ማናቃት ሴት እንዴት ልትሆን እንደቻለች እሷ ነች የምታስረዳንና እኔ የሆነ ቦታ ቁጭ ብለው እየጠበቁን ነው አብረው ነው ልናወራቸው የምንፈልገው እሱም ደግሞ ባለትዳር ሆኖ ብቻውን እንደው ማውራት ያለብን ሲጀመር እንደዚህ ማውራቷ አስፈላጊ አይደለም ግን እኛ የለፋንበት ነገር እንዴት ነው ያናድዳል የሆነ ሰው እኮ የሆነ ነገር ሞክሮ ሳይሆን ሲቀር ያናድዳልና ቢያንስ ያን ሁላ ስቴፕ እየሄድን እያወቀች እሷ እንደዚህ ነገር ማድረጓ በጣም አናዶናልና ፊት ለፊቷ ቆሜ ላወራት ፈልጋለሁ እኔ በበኩሌ በጣም አናደኛለች የተሰማኝን ቀጥታ ነው ለነግራት የምፈልግና እዚህ አካባቢ ናቸው አሁን ሄዳን እናወራቸዋለን ያቸው ደግሞ ተቃቅፈው እናንተታችሁ እንኳን ፍቅር ሰላም በእኛ እግዚአብሔር ሰላም ታይናል ምን ብለሽ ነው አንቺ ጓደኛሽ እንደዚህ ሰላም እንዴ ብዙ አሳፍረሽኛል እኔ አንቺን እንደ ጓደኛዬ ለማውራት ራሱ ይከብደኛል አለሽ ምን ልበልሽ ነይ ሰላም አንተ ራስህ እንዴት ተገኘ እዚህ ጋር ገርማል ቆጣ የኛ መምጣት ገርሞቻል መሰለኝ አይ የት ነው የምትተዋወቁት ብዬ እኮ ነው ስለገረመኝ አውቃቸዋለሁ በሆነ ቦታ አውቃቸዋለሁ የት ነው የምታውቀው ሰፈር አውቃቸዋለሁ አይ ሳይገረፍ ያወራ ራሱ እስኪ እንስማ ግን እዚህ ያለንበት እንዴት አወቃችሁ ምን ሰላም አለ እናቴ እንዴ
ምን ነው የተፈጠረው ነገር አለ? አንቺ አሁን እዚህ ጋር ልናወራሽ ነው ቤዝ የመጣ ነውና የምናወራበትን ደግሞ ኬስ ታውቂዋለሽ ብዬ አስባለሁ። ምን ይገል ለከዛላችሁ ወይስ ምን ማለትም በቃ እኔና እሷ የምናውቀው የሆነ ነገር አለ። አንተ እኮ ከሆነ ጊዜ በኋላ የመጣ ሰው ነው። ስለዚህ ታውቂዋለሽ አይደለ? ኬዞን እኔ ላስረዳሽ አይገባም። ምንድነው? አይ ከስንት ጊዜ በኋላ ተገናኝተን እንደዚህ ማለትሽ ስለገረመኝ ነውና ኬዙም እንደሆነ ነው። እኔ ሲጀመር ዛሬ እዚህ ጋር የመጣሁት በጣም ስለተናደድኩኝ ላወራሽ ፈልጌ ነው። እያየ ያለሁት ነገር ልክ አይደለምና ላወራሽ ነው። እኛ እኮ ስንት ነገር ስንት መስዋዕትነት ከፍለናል። ላንቺ ስንሟገት እኮ ተሙፊት ስንት አንቋሽን ሰድበናል አይደል እንዴ? አሬ ተሙን ባለው ልጅ ይሄ ነገር ለምን ነው እንኪዝ ማዘግ? አይ አይደለም ለሰው ማለት ነው። ጭራሽ እንደዚህ ቆይ ሂክማ እየተረጋጋለሽ በደንብ እሱን ታውቂያለሽ። አሁን ስለተሙ ጉዳይ ነው እንደምታወሩት ነው። ይሄ አይፈተንም እንዴ? ተሙ ከኋላ የመጣ አይናወጣ አይደለም ተሳደቡ ነው እንደዚህ የመጣችሁት ቤት ይላችሁ እዚህ ጋር ማለት ነው። እኔ በበኩሌ በጣም እወድሻለሁ ታውቂኛለሽ አይደለ? ማስከፋሽ አልፈልግም፣ ግን አሁን ስሜቴን በሙሉ ገለባብጠሽዋልና አንቺ ሄደሽ እሱን ባወራው ለራሱ ደስ ይለኛል። ይኸውልሽ እዚህ ጋር ካኔና ከሱ እኔ ላስከፋይ ሰላም አልፈልግም። አንተ ግን ጤናማ ምንም የሚደርቅ ነገር እኮ የለም። ጀመረ ሰው ማቃተሉ ይሰፈልኝ ነው አይደለ? ግን ምንድነው እንደዚህ ነው ትንሽ ድንብርብር ያጣ ታውቃለህ። እሺ አሁን ሂክማ ይኸውልሽ አሁን ያናደድሽኝ ነው በጣም ያናደድሽኝ። ቤዝ አንቺ ዝም በይ። አንቺ ብታወሪም አያምርብሽም። ዝም በይ ቤዝ። የእውነት ዝም በይ። ይሄን ያህል ምን ቢሆን እናንተ ነኝ ልትናገሩኝ ይቻላችሁት? ቆይ የምታረጊው ነገር ልክ ነው። ልክ ነው ያረክሽ ነገር አደረኩኝ። እኔ ምን አደረኩ? ምንድነው ያደረኩት? እስቲ ንገሪኝ። ይሄን አርጋሽ በላይ ንገሪኝ። ማሰው ነኝ ብለህ ነው የምታስበው? ምንም አይሰማም። ለምን ይሰማል? እሺ አሁን እኛን አትረብሱን። ልትሄዱ ትችላላችሁ። እኛ እንሂድ ቤዝ። ትናንት ላወቅሽው እኛን ሂዱ ጭራሽ እኛ ነገር ያለችን እኮ ነው ያለችው። ስንት ነገር ብለህ ኖ እኛ እኮ ላንቺ ወገባችንን ይዛ ስንት ሰው ስንሰድብ የነበረን ሰዎች ነው። አሁን ቤቴን እየበጠበጣችሁ ነው። ለዛ እኮ ነው አንቺ ከሱ ጋር ያለሽን ትናንት ላወቅሽው ሰው ነው። እኛ አሁን እናንተ ምናምን አትበይ። ለምን የመጣችሁት አሁን እናንተ? አንተ ዝም በል በእናትህ ቤት አንዴ እሺ ወይ ካሉና ማለት ነው። ይወዴ እኔ ላስከፋሽ አልፈልግምና ወይ እሱን ወይ አንቺን ለየብቻ ነው። እሱን ብቻ እሺ እሱን አላውቀውም፣ ግን ካንቺ ጋር ማውራት ያለብኝ ነገር አለ። አንቺ ማውራት ያለብኝ ጉዳይ አለ እኮ ነው ያልሽ ያለው። የሚያወሩት ነገር ችግር የለም፣ አውሩኝ፣ ችግር የለም። ወይ ካንቺ ጋር ወይ ከሱ ጋር ማውራት ያለብን ትልቅ ጉዳይ አለ። ይሄ ማወቅ አለብን። ምንድነው? እሺ ከኔና ከሱ ከምትመርጠው ለሁለት ያለን ነው ነገር ችግር የለም። ቤዝ እኛ እኮ ልናስከፋሽ አንፈልግም። ለዛ ነው በቃ እኛ አንቺ ያረክሽውን ያህል እኮ ለሰው ሞራል ሳንጨነቅ ቀርተን ብዙ ነገር ማድረግ የምንችል ሰዎች ነን፣ ግን አይደለም። እንደዛ ማድረግ ልክ አይደለም። ለዛ ነው አንተ ሪዝናችሁ ምንድነው? ሪዝናችን ተሙና ተሙ ብቻ ነው። ምክንያቱም እያረክሽ ያለሽው ነገር ልክ አይደለም። ደግሞ ምንድነው ኬዛችሁ? ቆይ እናንተ ምንድነው ኬዛችሁ? ኬዛችን ተሙና ተሙ ነው። ሲቀጥል ደግሞ እኔና አንቺ ኦር ደግሞ አንድ ሰው ባለ አይደለም። እኔ ሲጀመር እኛ በግል ልናወራው የምንፈልገው ነገር አለ። ሂጂ ካለ በቃ ሂጂ። እኛ ነው አንዴ እንድናወራ መፍቀድ እኮ ነው። አንቺ ደግሞ መሄድ ነው በቃ። አሁን ቢሄድም እኮ በኋላ መስማቴ የማይቀር እኮ ነው። ስለዚህ በቃ ከሱ ትሰማያለሽ። ከኛ ይልቅ እሱን የምታምኚው ሰው ነው አይደል? የኔ መሄድ እንደዚህ የሚያደርጋችሁ እኔ አወራቸዋለሁ። ሲገርመኝ እሱን ግን አንቺ በሰላም ነው እንደዚህ የሆነች ያለች ልጅቱን ግን ምን አድርገህ ነው እንዲህ ግልብጥብጥ ያረካል? ምን ሆነች? ደግሞ አፍሙልተ እንደዚህ ማውራት በጣም የሚያስጠላ ነገር ነው። ምንድነው? ምን አያችሁ? ምን አያችሁ? ጥሻ ለጥሻ እንዲህ እየቀጠርካት ነው እንዴ? ምን አያችሁ? ምን የተለየ ነገር አለ? ምን አይነቱ ነገር ስናረጋት? እሺ ቆይ እዚህ መቅጠረ እሷን ምን የሚሉት ነገር ነው? ምንድነው? ጓደኛዬ ናት። ተቀርቆት እያወራ ነው። ጓደኛ ምን አይነት ጓደኛ ነው? ጀስት ጓደኛዬ ናት። እሷ ተሙ ጓደኛዋ እንደነበር ሳታቀርተ ነው አንተ ሰለፍኩ። ተሙ አትበሉ መጣች። አንተ ሲጀመር የተሙ ስም ልጠራ አችልም። ኧረ ተይው በእናትሽ አውቀዋለሁ አይደል እንዴ? ተሙ አትበሉ በቃ አይደል? ተሙ ምንድነው? ያዳመጥክ እንኳን እሺ ምንድነው ከእሷ እስካለ ድረስ የእሱን ስም ማሰማበት ምንም አይነት ምክንያት የለም። በየቀኑ እንደዛ ፈን ትሰማዋለህ፣ እንደ ጸሎት ትሰማዋለህ። እሺ አሁን ለምንድነው ለምን ፐርፐስ ነው የመጣችው አይደል? አውሩኝና ሰው ይጠበቀኝ ማለት ሲጀመር ማለት ነው። ይህ ብልግና በጣም ነው የሚያስጠላው። አንተ ትልቅ ሰው ነህ አይደለ? እንደዚህ ባለም ይኸውልሽ የምታወሪው ነገር የተነገረው አንተ ምን ለምታረጋው ያልተጠነቀቅ እኔ ለማወራው ልጠንቀቅ? ምን አደረኩ? ምን ሳረጋይስ? ግን የምታወሪው ነገር በጣም የተነቀቅሽ እባክህ እጄን እኔ ላይ ነገር አትበልሽ። እምፈራ እንዳይመስል ሰው ማን የመጣችው አትረብሽ ነው እንዳይደረግ አትህን እኔ ላይ እንዲህ ምናምን እያረክልኝ አቅሻለሁ። የሰፈር ልጅ ነች። ሌላ ምን የተለየ ነገር እሱን ካወቅክ እመን። እሺ ጥፋትህን እመን። እዚህ ጋር አንተ ልትገኝ የምትችል አይነት ሰው አይደለህም። በቃ ምን አጠፋው? ጀስት እንጆይ ያደረኩ ነው ጓደኛዬ ጋር አይደል? ምን የተለየ ነገር አለ?
አንተ ቅሌት ነው ይሄ ሲጀመር። በቃ ወንድ ልጅ ነህ አይደለ? እስቲ ኮራ በል። ወንድ ልጅ ነኝ፣ በጣም ወንድ ልጅ ነኝ። ግን ምን ሳደርግ ወንድነት በዚያ አይለካም። ምን አደረኩኝ? አሁን የሰው ፍቅረኛ መቀማት ማለት ምንድነው ይሄ? አትፈልጉም አይደል? እሷ አትፈልጉም። ጀስት እኔ ደግሞ ከሷ ጋር ጊዜ ያሳለፍኩ ነው። ምንም የተለየ ነገር መልስ መስጠት በራሱ በጣም የሚያስጠላ ነገር ነው። አንተ በጣም አይናውጣ ነህ። እሺ በጣም ሲበዛ አይናውጣ ነው። አንተ አፍን እንደዚህ ሞልተህ ቆይ ለኛ መልስ ስትሰጥ ለራሱ አይደብርህም? ምንድነው እናንተ ምን ፈልጋችሁ ነው? ማናቀ ነው እንደሚመስለኝ። እኛ እኮ እናቀሃለን አይደል እንዴ? ታቁን ትችላለህ። እኔም ላታቀኝ ትችላለህ። እሷ ግን ሁሉንም ነገር እንተዋወቃለን። እሺ ምን ይሄን ያክልስርህን አንተ ዛንት ሌላ ህይወት ይላል ሌላ ሴት ታባልጋለህ። ኖ አይኑን በጨዋ ጥቦ ደግሞ የሚከራከረው ነገር እኮ ነው የሚያስፈልግ። እስቲ ልጅ ለኝ አላልኩም። በቃ እኔ አሁን በቃ ልከር ነው አሁን ባለውበት ማለት ምንድነው ልከር እንኳን ሌላ የሰው ማማለት ነው። አንተ ሽንከነሽ አሁን እንዳትሰማ ሰው ሰው ማን መታችሁ? አሁን እንደዚህ አይነት ነገር ይወራል። አሁንሽ ነው አንቺ እዚህ የማይደረግ ነገር ነው። ሰው ማን መጣሽ? አሁን ሰው ብቻ ምን ይፈጠራል? እንዳትሰማ እነግራታለሁ ምን እንደምታመጣ እሺ አሁን ዝም በሉ በቃ። ምንድነው ዝም የምንለው? ምን ተፈጠረ? እኔ ምን አልካልኩም አይደለም። ምን እንደሚፈጠር እኮ እናውቀዋለን። ምን ተፈጠረ? ጀስት እያወራሁት ነው አይደል? ምንድነው የምታወራው? እሺ ነገር በራሴ ህይወት ደስተኛ አይደለሁም። ሰው እንዳይሰማ በቃ ይቅርታ። አንተ እኮ ብዙ ሰው ነው የበደልከው። እሷ ከነበረችበት ትክክለኛ ህይወት ቢያንስ እኛ ጓደኞቿ እንኳን እንድናደድባት ነው ያረከው። አንተ ቀርባሃት ማለት ነው። የራስን ህይወት በሰላም መምራት የማትችል ሰውዬ እንዴት ነው? ስለዚህ አንተ ምን ቀነስና አውራ በቃ። ሰው እየበጣበጠ ነው። እሺ በጨዋ አይደለም አይደለ? እዚህ ጋር እሷ ጋር የጀመርከውን ህይወት ታቆማለህ። አለበለዚያ እናንተ ሌላ ነገር ምን ጀመርኩ? እሷ ጋር ከቤዝ ጋር ምንም ነገር አይለህም። እየካርካት ነው። አሁን ደግሞ እዚህ በዚህ እሷ ካርካት ልጅና ሚስቱን እንደካዱ አሁንም እሷን። እሺ በቃ ይሄ ነገር ከእናንተ ውጪ ሰው እንዳይሰማ። ገና ነገ እኮ እንደዚህ ልናደርገው እኮ ነው። ምንድን ነው እንደዚህ የምታደርጊው? ምን አይነት ነገር አለ አንቺ? ኧረ ተረጋጊ አንቺ በእናትሽ። አሁን እዛ ጋር ነበር። እዛው ሁንና አውራ። አትጠጋት እሷን። የሰፈር ልጅ ነኝ ምናምን ነገር ስላለች ነው። አንተ በስማ ጨራሽ አላበቻሽ። ኧረ በእናትህ እዛ ጋር ነበር እኮ ግን ይለናል ደግሞ እኮ እስኪ ና ከዚህ በኋላ ይኸውልሽ እንደዚህ አይነት ነገር ከዚህ በኋላ እንትኑ አስቀይማቸው። ይኸውልሽ መጥፎ ሰው ነኝ አታውቁኝ። ይሄ ነገር ከእናንተ ውጪ ማንንም ሰው ማን አስቀይማቸው። አንድ ሰው እንዳይሰማ ይሄን ነገር አስቀይማቸው። ከዚህ በኋላ እንደዚህ አይነት ነገር ከአንድ ሰው ልስማ። ትዳሬ ላይ የተለየ ነገር ብሰማ ሁለታችሁንም አስቀይማለሁ። አታውቁኝ ማን ነው ስለማታውቁኝ ነው። ማን እንደሆንክ ለእኛ አትነግረንም። እሺ ምንም ነገር ካስፈለገ ልናደርግ እንችላለን። እኛ ላንተ አንሰን አይደለም። እሺ ቅሌታም ታወራለህ ደግሞ አንቺ በእናትሽ አብያ ክፍታፍንሽ አንተ አንቺ ዝም በይ አለብልኝ ጠብቃለህ ምን እንደምታደርግ ምን እንደምታደርግ ሰው ይስማና ግን አስቀየማቸው የምሬ ነው። ይሄን ነገር ግን ከዛ እንታያለን። አንድ ሰው እንዳይሰማ ወሬ ነው ምንድን ነው እንትን የምትሉት ነው? ምንም አታመጣም። እሺ አትንካን። ድምጻችሁ እኮ እዛ ነው የሚሰማው። ምን ይሆናል? ሂዱ በቃ ነው አንተ ሂዱ። ጭራሽ እየገፈተርከን ነው። የልጆች አባት ጋር ነው የተቀመጥሽው። እሺ ልንገርሽ፣ ቦዲሽን ስሚ። የልጆች አባት ጋር ነው የተቀመጥሽው። ትዳሩን አልፈታ ይኸውልሽ ሚስቱ ላይ የሚደረግ ለዚህ ነው የምትከራከሪ